ሰላም የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች እንደምቆያችሁ እንደምንስከሳ ደረሳችሁ በያላችሁበት ሰላማችሁ ስትይበላችሁ ፍቅር አንድነት ጤናን ያድላችሁ እያልኩኝ ዛሬ ላቀርብላችሁ ወደ እናንተ ላስተላልፍላችሁ የፈለኩት አንድ ርዕስ አለ እና ያው አብራችሁ የተቆዩ ዘንድ ያክብሩት ግብዣዬ ነው እና የማቀርበው ርዕስ ሰሞኑን ትንሽ ሚዲያ ላይ ሶሻል ሚዲያ ላይ አንዳንድ ግርግሮች ነበሩ እና ስለሱ ነው ማለት ነው። እሱ ምንድነው? ፌሚኒዝም እንግዲህ ሴቶችም ወንዶችም የራሳቸውን ሀሳብ ትሰጣላችሁ ብዬ አስባለሁ። ፌሚኒዝም የሚል ሰሞኑን ትንሽ አከራካሪ ነበር ሶሻል ሚዲያው ውስጥ እሱ ነበረ ማለት ቲክቶክ ላይ ዩቲዩብ ላይ ነበርና ስለሱ የኔም የራሴን ሀሳብ ሰጀስት ላድርግ ከሚል ነው ማለት ነው። ስለዚህ አብራችሁ ቆዩ። ስለዚህ ፌሚኒዝም ማለት ምን ማለት ነው ከሚለው ጀምረን እንቀጥላለን ማለት ነው። አብረን እንቆያለን። ስለዚህ ፌሚኒዝም ማለት እንግዲህ ከቀጥታ መጀመሪያው ሲጀመር የነበረው ትርጉም ይላል እንግሊሽ belief in full social, economical and political equality of women. All gender having equal rights and opportunities. ይህ ማለት ምንድነው? የሴቶችን ማህበራዊ፣ ኢኮኖሚካዊና ፖለቲካዊ እኩልነትን ማስረጽ እንዲሁም ሁለቱም ጾታዎች እኩል የሆነ መብትና እኩል የሆነ እድል እንዲሰጣቸው ለማድረግ የተጀመረ እንቅስቃሴ ነበር ይለናል። ምንድነው? ሌላው ደግሞ it is about respecting diverse women's experience, identity, knowledge, strengths and striving to empower all women to realize full rights. ይህ ምንድነው የሚለን? ይህ ማለት የተለያዩ የሴቶችን ልምዶች፣ ማንነቶች፣ እውቀቶች፣ ጥንካሬዎች ማበልጸግ፣ ማጎልበት እና ሙሉ መብታቸውን እንዲጠቀሙ ማድረግ የሚል ነበረ። መጀመሪያ መነሻውን እያወራን ያለ ነው። ዋና ጽንሰ ሀሳቡ ነው እንጂ የሚደረገውና የጽንሰ ሀሳቡ ብዙ አይገናኝም። ስለዚህ ይህ ፌሚኒዝም ጽንሰ ሀሳብ የተጀመረው እንግዲህ ዘ ማዘር ኦር ደግሞ ዘ ፋዘር ኦፍ ፌሚኒዝም ተብላ የምትጠራት አንድ እንግሊዛዊት ሜሪ ወልስቶንክራፍት የተባለች 1797 አካባቢ በጻፈችው መጽሐፍ ነበረ ማለት ነው። ስለዚህ ይህ ምንም ችግር የለውም። እዚህ ጋር በምታዩት በጽንሰ ሀሳቡ ባረዳዱ ይህ ሁሉም ሰው፣ ሁሉም ወንድ፣ ሁሉም ሴት የሚቀበለው የሚያምነው ነው ማለት ነው። ስለዚህ የሴቶችን እኩልነት መጨመር፣ ምርጫቸውን መጨመር ወይ ደግሞ የእኩልነት ምርጫቸውን መጨመር፣ ሌላ ደግሞ የሴክሹዋል ቫዮለንስ ወይ ደግሞ ሃራስመንት የሚባለው የጾታዊ ትንኮሳ እሱን ማስቆም፣ እንዲሁም ሌሎች እንደዚህ ወሲብ ነፃነቶችን መፍቀድ፣ ኤሊሚኔቲንግ ዘ ጀንደር ስትራቲፊኬሽን በሁለቱ ጾታዎች መካከል ያለው ልዩነቶች ማጥፋት ነው የሚለው እዚህ ጋር ያዙልኝ። ኤሊሚኔቲንግ ዘ ጀንደር ስትራቲፊኬሽን ኤንድ ፕሮሞቲንግ ሴክሹዋል ፍሪደም። ይህ ማለት ወሲባዊ ነፃነቶችን መፍቀድ እንዲቻል ማድረግ። ሌላኛው ደግሞ ኤሊሚኔቲንግ ጀንደር ስትራቲፊኬሽን በሁለቱ በወንድና በሴት መካከል ያለውን ጾታ ልዩነት ማስቀረት፣ መቀነስ፣ ማጥፋት ነው የሚለው። ኤሊሚኔት ማለት ማጥፋት ማለት ነው። ይህንም ያዙልኝ። እዚህ ጋር ነው ትልቁ ችግር። ስለዚህ እቺ ሜሪ ወልስቶንክራፍት የተባለ ሴትዮ ስትመሰርተው እንግዲህ በዚህ ዓመተ ምህረት ማለት ነው። የመጽሐፉም ርዕስ ምን ይባል ነበረ? ቪንዲክሽን ኦፍ ራይትስ ኦፍ ውመን፣ የሴቶችን መብት ማስጠበቅ ማስከበር ነበር። ይህ ትክክል ነው። ማንም የሚቃወም የለም ከወንድም ከሴት።
ችግሩ ግን ይሄ ጽንሰ ሀሳብና የሚደረገው የሚከናወነው አንድ ነው ወይ የሚለው ላይ ነው። እሱ ጋር ነው እና ወዴት ነው እያመራን ያለ ነው፣ ወዴት ነው እየወሰደን ያለ ነው የሚለው ላይ ነው ማለት ነው። ይሄ ሴቶችን እኩልነት ማክበር የሚለው ማንም የማይክደው ደግሞ ሙሉ በሙሉ የሚቀበለው ነው። ምክንያቱም እኔ ለእህቴ፣ እኔ ለሚስቴ፣ እኔ ለልጄ የማደርገው ሌላ ሴት መጥቶ አይደለም ሊቆምልኝ የሚገባው። እኔ ልጄ ጾታዊ ትንኮሳ፣ ጾታዊ ጥቃት እንዲጎዳባት ከሌላ ወንድ ልጅ የተለየ ወይ ደግሞ ያነሰ እድል እንዲሰጣት የሚፈልግ ማንም ቤተሰብ የለም። ይህ አይደለም ችግሩ። ስለዚህ ይህን እንግዲህ የፌሚኒዝም ጽንሰ ሀሳብ በአራት ዌቦች ይከፈላል ማለት ያው በዓመተ ምህረት ማለት ነው። አራት ዌቦች ወይ ደግሞ ማዕበሎች ብለው ይከፈሉት አለ። አንደኛው ማዕበል የሚለው ከአራቱ የመጀመሪያው ማዕበል የሚለው ይህ እንቅስቃሴ የነበረው እንግዲህ በ19ኛው መቶ ክፍለ ዘመን ማለትም 1848 ዓ.ም ጀምሮ እስከ 1920 አካባቢ የቆየ ፕሪንሲፕል ነው። ይህ ምንድን ነው የሚለው ምንድን ነው? ሴቶች የመምረጥ መብት ይሰጣቸው የሚል ነው። ሴቶች የመምረጥ መብት ይሰጣቸው እንቅስቃሴው ተጀምሮ የነበረው ዩናይትድ ስቴትስ ኦፍ አሜሪካ ነበረ። ሴቶች መምረጥ አለባቸው፣ የሚመራቸውን የሚያስተዳድራቸውን የመምረጥ መብት አላቸው፣ ባለሙሉ መብት ናቸው የሚለውን ይህን ተቀብለናል፣ አክሴፕት ይደረጋል። ይሄ ትክክል ነው። ከማንኛውም ወንድ ጋር ለምርጫ የደረሰች ሴት እንደ ማንኛውም ለምርጫ እንደደረሰው ወንድ የሚያስተዳድራትን የመምረጥ መብት አላት 100%። ሁለተኛው ዌቭ ወይ ደግሞ ማዕበል የሚባለው በ1960ዎቹ ወይ ደግሞ 1963 አካባቢ የተጀመረ እስከ 1980ዎቹ መጀመሪያዎቹ 80ዎቹ ማለትም በፈረንጆች አቆጣጠር እንደ ግሪጎሪያን ካሌንደር የነበረ ነው ማለት እና ይህ ምንድን ነው የሚለው የሴቶችን ስራ ቦታ ላይ እኩልነት ማክበር፣ ወርክ ፕሌስ ኢኳሊቲ። ስለዚህ የስራ ቦታ ላይ ያለውን የሴቶች መድሎና ማግለል መቀነስ ይላል። ይህም እውነት ነው። አቅም እስካላት ድረስ፣ ችሎታው እስካላት ድረስ ከማንኛውም ወንድ ጋር የመወዳደር ተወዳድራ የማሸነፍ አቅም መብት አላት። ስለዚህ ማንኛውም የስራ እሷን የሚመጥናት የምትችለው ቦታ ላይ የመገኘት መብት ማስከበር ነው ይለናል። አንደኛው ከዌብ 2 የመጀመሪያው። ሁለተኛው የዚህ ጽንሰ ሀሳብ እንግዲህ ሴቶችን በፋይናንሻል ኢንዲፔንደንት ወይ ደግሞ የገንዘብ ነፃነት ወይ ደግሞ ጥገኛ የማትሆንበትን እድል የመፍጠር ነው የሚለው። ሌላው ከዚህ ጋር አንድ ያዙልኝ፣ እዚህ ጋር ዶሜስቲክ ቫዮለንስ ይለናል። ዶሜስቲክ ቫዮለንስ ማለት ቤት ውስጥ የሚደረግ የጾታዊ ትንኮሳ ነው። ይሄ ማለት አንዲት ሴት ባላግብታ ባሏ የሚያደርስባት ጾታዊ ትንኮሳ ማለት ነው። እንግዲህ እዚህ ጋር ያዙልኝ፣ ዶሜስቲክ ቫዮለንስ ማለት ባሏ ሚስቱ ላይ የሚያደርገው ወሲባዊ ጥቃት ማለት ነው። እዚህ ጋር የምትይዙልኝ ነገር እንግዲህ አንዲት ሴት አንድ ወንድ ሲጋቡ ተማምነው በማንኛውም ነገር አንድ ሊሆኑ ሊስማሙ ነው አይደለም እዚህ ጋር። ስለዚህ መደፈር በባልና በሚስት መካከል መደፋፈር የሚባል ነገር የለም። ግን እዚህ ጋር ዶሜስቲክ ቫዮለንስ ይለናል። እሱን ማስቆም ነው ይለናል። ስለዚህ አስማች ሰው እስከሆነ ድረስ ምንም አይነት ጥቃት፣ ጉዳት የሚያደርስ ነገር አያደርግም። እሱ ማለት ይሄ ማለት ደግሞ እሱ አሁን ለምሳሌ ግንኙነት ላይ እሱ እየፈለገ ወይ ደግሞ እሷ ሳትፈልግ እሱ ፈልጎ ማግኘት አይችልም እንደማለት ነው። እዚህ ጋር እሷ በፈለገችው ብቻ መሆን አለበት ነው የሚለው። ይሄ ደግሞ ጾታዊ ግንኙነት ደግሞ የጋራ ፍላጎት ነው አይደለም። ስለዚህ እዚህ ጋር ያዙ። ሌላው የዚህ የዌቭ 2 አንዱ ጽንሰ ሀሳብ ምንድን ነው? ህጋዊ የሆነ ሪፕሮዳክቲቭ ራይት አላት። ይሄ ማለት ምን ማለት ነው? ይሄ እንቅስቃሴ የተጀመረው አንዲት ሴት የመውለድ ያለመውለድ መብት አላት። ሌላ ደግሞ በህጋዊ መልኩ
አንዲት ሴት ካረገዘች በኋላ ውርጃ መፈጸም ትችላለች በህጋዊ መልኩ። ነገር ግን በሜዲካል ኤቲክስ አንዲት ሴት ማስወረድ የሚችልባቸው የራሳቸው ክራይቴሪያዎች አሉት። ግን ይሄ ምንድነው የሚለው በህጋዊ መንገድ ውርጃ መፈጸም እንድትችል ማድረግ አለብን። ያው እንግዲህ እዚህ ጋር የምትዙልኝ ነገር ምንድነው ከሃይማኖታዊ እይታ ሲደመር እሱን እይታ እያነጻጸርን ነው የምናየው ማለት ነው። እና ይሄ ምንድነው በቃ ኦልሞስት ሴክሹዋል ላይብሬሽን ይለዋል። ሶስተኛው ዌቭ ወይ ደግሞ ማዕበል ምንድነው አሁን ሌት ወይ ደግሞ ዘጌት ብሎ የመጣው ነው በ1990ዎቹ አካባቢ እና እስከ 2010 የነበረ አሁንም ኦልሞስት የቀጠለ አይነት ነገር ነው። ይሄኛው የከፋው እዚህ ጋር ማለት ነው። ምን ይለናል? it is about intersectionality። ይሄ ማለት አንድነት ኢንተርሴክት ማለት አንድ ወንድና ሴት አንድ መሆን እንግዲህ እዚህ ጋር ያዙልኝ እመለስበታለሁ። ከዛ ቦድሊ አውቶኖሚ። ሶስተኛው ዲኮንስትራክሽን ኦፍ ጀንደር። እዚህ ጋር ትንሽ ልበላችሁ። ኢንተርሴክሽናሊቲ፣ ቦድሊ አውቶኖመስ ኤንድ ዲኮንስትራክሽንስ ኦፍ ጀንደር ማለት አንዲት ሴት ጾታዋን እስከ መቀየር ድረስ መብት አላት ነው የሚለው። ዲኮንስትራክት ማድረግ የነበረውን አሁን ለምሳሌ አንዲት ሴት የሚያሰኛት ክፍሎች አሏት። ያንን ወደ ወንድ የመቀየር መብት አላት እሱን እስከ መፍቀድ ድረስ። ከዚያ ደግሞ አንዲት ሴት ደግሞ በራሷ የሰውነት ክፍል ሙሉ በሙሉ የማዘዝ መብት አላት። እንግዲህ እንደምታዩት ይሄ ማለት ነው አንዲት ሴት ተገላልጣ እስከ ማየት ድረስ ምንም አይነት ስርዓት በሌለው ሁሉን ነገሯ ገላልጣ መሄድ መብቷ ነው። የትም ይሁን የት የራሷ ቦዲ እስከሆነ ድረስ ይህን ማስተናገድ ነፃነት አላት ነው የሚለው። ሌላ ሰው ማንም ሊገባባት በሷ የሰውነት ክፍል ማንም ሊያዝዝ ብቻ ሳይሆን ሊያገባው የሚችል ሰው የለም። የፈለገዋን ማድረግ ትችላለች ነው እንግዲህ። ይሄ ማህበራዊ እንዲሁም እንደዚህ ሃይማኖታዊ ደግሞ ስፒሪቹዋል እንትኑ ጋር እዩት ምን አይነት ጽንሰ ሀሳብ እንዳለው እዚህ ጋር እና ዓለም ወዴት እየሄደች እንዳለች እሱን እንድታስቡ ነው። ከዛ ኢንተርሴክሽናሊቲም ዘሴም ወንዱም ወደ ሴት መቀየር ይችላል፣ ሴቷም ወደ ወንድ መቀየር ትችላለች። ጾታ እስከ መቀየር ድረስ የሚያደርስ መብት ነው ይሄኛው ወይም ማለት ነው። አራተኛው ኦልሞስት ከፌዝ 2 ወይ ደግሞ ዌቭ 2 የቀጠለ ከ2010 እስካሁን ያለውንም የቀጠለው ነው። ይሄ ደግሞ ምንድነው ሴቶቹ ይሄን ገመናቸው ይሄን ሙሉ መብት የተሰጣቸው የተባለውን ነገር በሙሉ በሶሻል ሚዲያ አወጣው እንዲጠቀሙ ማድረግ። ለምሳሌ ሴክሹዋል ሃራስመንት የሚሉትን ቦዲ ሼሚንግ ወይ ደግሞ ያለምንም መሸማቀቅ ያለምንም መፍራት በቃ የፈለገውን ታድርግ የሚለውና በሚዲያ ወጥቶ መቃወም ሚዲያ ላይ ማውጣት የሚል እንትን ነውና ይሄኛው እንግዲህ ከዌቭ 2 እና ዌቭ 3 ያልነው እንግዲህ ብዙ ነገሮች ይጨምራል። እንግዲህ ኦልሞስት ግብረ ሰዶም የሚባለውን ያካትታል። ምክንያቱም እንደዚህ ሙሉ እንትን አድርግ ማለት ኦልሞስት ከወንድ የመነጠል እንቅስቃሴ ምንድነው የወንድ ጥላቻ፣ ወንድን መጥላት የሚል እንትን ያለውና በዚህ ምክንያት ግብረ ሰዶም ሴት ከሴት በዚህ ምክንያት ደግሞ ሴቶች ወንዶችን በመጥላታቸው ምክንያት ወንዶች ደግሞ የራሳቸውን መንገድ ይዘው ሌላ ወንድ ለወንድ ግንኙነት እንዲያደርጉ የሚፈቅድ እንትን ነው ማለት ነው። ሌላው ፖርኖግራፊ ማለት ወሲባዊ ግንኙነት በሚዲያ ላይ ማውጣት ማለት ነው። ይሄ ማለት ጀስት በፊልም ማውጣት እንደ ፊልም ነው። ፖርኖግራፊ ኢንዱስትሪ ተብሎ በፖርኖግራፊ ማህበረሰብ ማለት የነበረውን ማህበረሰባዊ እንትን መሸርሸር፣ ማፍረስ። ከዛስ መጨረሻችን የት ነው እንደተፈለገው? ምክንያቱም ምን ብለናል? በጾታ መካከል ምንም አይነት ልዩነት መኖር የለበትም። ሲፈልግ ወንድ ይሁን
ኔቸሩን ቀይረው ሲፈልግ ሴት ይሁን በቃ እንደዚህ ማድረግ ይችላሉ። ከተፈጥሯዊ ውጭ ማለት ነው። እንደዚህ እስከማድረግ የሚያደርስ ነው። መጨረሻ ላይ ሰይጣናዊ እሳቤ ነው የሚያደርስ። ምንም ቢሆን ምን እኛም እንቀበላቸው ነገሮች አሉ። የሴቶች እኩልነት፣ ሴቶች እኩል እድል ያግኙ የሚለው ለእኛ ማለት ለእኛ ስል ለወንዶቹ ምንም እንትን የሚል ነገር አለ። ወንዶቹ የሚደግፉት ማድረግ ያለባቸው እንደዚህ የሚያ ማለት አሁን ለምሳሌ ሴክሹዋል አራውዝመንት ማለት ሃራስመንት መድፈር ምናምን የሚያደርጉ ሰዎች እነሱን ማስጠየቅ የሚችሉት ሴቶች ብቻ አይደሉም። ይህን ነገር ማስቆም የሚችሉት ሴቶች ብቻ አይደሉም፣ ወንዶችም ናቸው እንጂ። ስለዚህ የሚያግባቡ ነገሮች ነገር ግን ይህ ፌሚኒዝም ዋና ዓላማው ከላይ ከበር ፔጁን ጥሩ ነገር አድርጎ ሴቶችን መብት ማስጠበቅ አድርጎ እንዴት ማለት የሚታየው ነገር ጥሩ ነገር መስሎ በውስጡ ግን በጣም ብዙ ቆሻሻ ነገሮችን የሚያስተላልፍ። ለምሳሌ እሺ ነፃነት ይሰጡ ዋቴቨር ሰጥተን ከዛስ ሜዳ ላይ በመስመር ልብሳቸውን አውልቀው ምንም አይነት እንትን ሳያደርጉ እንዲሄዱ የሚፈቅድ ይሄ ማለት ምን ማለት ነው? ወንዶችን በኢሞሽን በስሜት የሆነ ነገር እንዲያደርጉ በመገፋፋት ሌላ ነገር ውስጥ ማስገባት ማለት ነው። ዋት ኢዝ ኮንሰፕት እና ይህን ብለው ደግሞ አሁን ምን ማለት ነው? ይሄ ፌሚኒዝም ወደ 4 የሚደርሱ አይነት ጽንሰ ሀሳቦች አሉ መነሻው ማለት ነው። አንደኛው ላይብሬሽን ከሴቶች ጋር ላይብሬሽን ወይ ደግሞ ላይበራል የሚባለው ዩኤስ እንትን ነው ፕሪንሲፕል ነው። ይሄ ማለት ሴቶች የፖለቲካ ነፃነት ይሰጣቸው የሚል ነው። የመምረጥ የመመረጥ እንዲሁም ፖለቲካ ላይ የመሳተፍ ነፃነት የሚለው ይሄ ላይብሬሽን ነው። ማንም ይቀበሏል። ግን በውስጥ ያለው ነገር ትልቁ ፈተና ትልቁ ችግር ማለት ነው። ሁለተኛው ሶሻሊስት የሚባለው ነው። ይሄ ደግሞ ሞር ዩሮፒያውያን ላይ የነበረ ከዛ ይሄ ማለት ማህበራዊ ሶሻል ኢኮኖሚካል እና እንትን ጀስቲስ ማህበራዊ ጀስቲስ እኩልነት ፍትሃዊነት እንዲመጣ የሚል ነው። ይሄ ማለት ምን ይለናል? የወንዶችን የበላይነት መቀነስ ይለናል። ሱፐር ዲክሪዝ ኦር ኢንድ አፕ ኦፍ ዘ ሜል ሱፕሪማሲ የወንዶችን የበላይነት መቀነስ። የበላይነት የሚባል ነገር መኖር የለበትም አቅም እስከፈቀደ ድረስ። ይህ ማንም የሚያምነው ሀቅ ነው። ግን ደግሞ ሴቶች የሚመርጧቸው የስራ አይነቶች አሉ። ወንዶች ለወንዶች ሞር የተሻሉ ስራዎች አሉ። የተሻሉ ስል ወንዶች የሚመርጧቸው። ስለዚህ እነዛን ሴቷ መስራት እስከቻለች ድረስ አቅሟ እስከፈቀደ ድረስ ያ መነፈቅ የለባትም። ሁሉም ሰው ያምናል። ግን ከዛ በኋላ የሚሄደው ነገር ይህ ማለት ኦልሞስት ወንዶችን ከአክቲቪቲ ላይ ማጥፋት። ከአክቲቪቲ ላይ ማጥፋት ማለት ኦልሞስት በሴትና በወንድ መካከል ያለው ባውንደሪ ኦልሞስት ከማጠብ ይልቅ ማስፋት ነው። ወንዶች የሆነ ጎራ እንዲይዙ፣ ሴቶች የሆነ ጎራ እንዲይዙ ማድረግ። ይህ ማለት ከተፈጥሮ ሕግ ኦልሞስት ለመውጣት ማለት ነው። ሴቷ የራሷን እንትን አርቲፊሻል እንትን አበጅታ ራሷን ማርካት ትችላለች። እዛው ግብረ ሰዶም እርስ በርሷ ማድረግ ትችላለች፣ ይፈቀዳል። ወንዶችም እንደዛው እንዲሆኑ ማድረግ ነው ዋና ዓላማ። ይህ ደግሞ የሰይጣኒዝም እምነት መገለጫ ነው ማለት ነው። ሌላው ማርክሲዝም የሚባለው የኢንዲቪጁዋል ግለኝነት ማለት አንዲት ሴት ኢንዲቪጁዋል ኦነርሺፕ ወይም የግሏን ሀብት የማፍጠር ትችላለች የሚል ነው። ይሄ ችግር የለው፣ እሱ አይደለም ዋናው። ሀብት መፍጠር፣ ሀብት ማፍራት፣ በፖለቲካነት መሳተፍ፣ እኩልነት፣ ፍትህ እንዲኖር ማድረግ፣ ይሄ ምንም እንትን የለውም። ትልቁ ችግር የፌሚኒዝም ሰሞኑ ራሱ ይከራከሩት የነበረው ምንድነው የነበረው? አንደኛው ልጅቷ የምትከራከረው ኦልሞስት ከሃይማኖት እይታ ያፈነገጠ ነው። ምክንያቱም አንዲት ሴት የትኛው ሃይማኖት ላይ ነው ተገላልጣ ትሄድ፣ ልብስ አውልቃ ትሄድ የሚለው? ኦልሞስት ባልና ሚስት ሆነውስ ባልና ሚስት እኮ ኦልሞስት አንድ ገላ ማለት ነው። ስለዚህ እሷ ካልፈለገች አይሆንም። ይሄ እኮ ምን ማለት ነው? በሌላ አባባል ሴሰኝነትን ወይ ደግሞ ቺት ማድረግን እያበረታቱ ነው ማለት ነው። አንዲት ሴት ሚስቱ ሆና
በሚቻል ሁኔታ ወሲባዊ ግንኙነት ብትከለክለው ወንዱ ምን የሚያደርግ ይመስላችኋል? እሱም እኮ መብት አለው የመሄድ። ስለዚህ መሄድ ትችላለህ እንደማለት ነው። ሳትይዝ ይህ ማለት ደግሞ ሃይማኖት ይከለክለዋል፣ ሃይማኖት ያፈርሳል። እንደየ ሃይማኖት ብዙ የተወሰነ ልዩነት ቢኖረውም ማለት ነው። ስለዚህ ዋናው ዓላማ የፌሚኒዝም እንደኔ አረዳድ ግብረ ሰዶማዊነትን ማራባት፣ ማባዛት፣ ወንዶችና ሴቶችን ኦልሞስት ሴቷ ራሷን ማርካት ተቻለች፣ አርቲፊሻል ዕቃ ካዘጋጀች ወንድ ምንም አያስፈልግም። ስለዚህ who cares ወንዱም እንደዛ ማድረግ ይችላል እንደማለት ነው። ይሄ ደግሞ ኃጢአት ነው፣ ሰይጣናዊ አስተሳሰብም ነው። ስለዚህ የተወደዳችሁና የተከበራችሁ የቪዥን ቲቪ ቤተሰቦች እስኪ እንዴት አያችሁት? ብዙ መከራከሪያ ነጥቦች አሉት። በእርግጥ ብዙ መከራከሪያ ነጥቦች አሉት፣ ብዙ የሚነሱ ሀሳቦች አሉት። ቪዲዮ በጣም ረጅም እንዳይሆን ስለፈለግኩ እንጂ ብዙ ነገሮች አሉት። ስለዚህ ከላይ አሁን የፌሚኒዝም ከላይ የሸፈኑት ነገሮች ጥሩ መስለው ከውስጥ ግን በጣም ብዙ መጥፎ ነገሮች አሉ። ማህበራዊ እንቅስቃሴን የሚያፈርሱ ሃይማኖታዊ እንትንን የሚሸረሽሩ ከሃይማኖት ውጭ የወጡ ናቸው። ስለዚህ እስኪ የእናንተን ሀሳብ ኮመንት መስጫ ሳጥን እስኪ ሰጀስት አድርጉልን ማለት ነው። እናመሰግናለን ስለተከታተላችሁ።